ሰላም ጤና ይስጥልኝ ውድና የተከበራችሁ የመቅዲ ዩቲዩብ ቻናል ተከታታዮች፣ ዛሬ ደግሞ ይዤላችሁ የመጣው ኮንትራት ጨርሳችሁ ከዛው ቤት መቀጠል በምትፈልጉበት ሰዓት ምን ማለት እንዳለባችሁ ነው የምነግራችሁ። ቪዲዮውን እስከመጨረሻው ትጠቀሙበታላችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ ሼር እያደረጋችሁ ቤተሰቡን ሀሳብ አስተያየት ካላችሁ ኮሜንት መስጫ ላይ አስቀምጡልኝ። ኮንትራት ጨርሳችሁ 2 አመት ሊሆን ይችላል ከዛ በላይም ጨምራችሁ መቀጠል በምትፈልጉበት ሰዓት ከዛው ቤት ማትቀይሩ ከሆነ ከዛው ቤት መቀጠል በምትፈልጉበት ሰዓት ምን ማድረግ አለባችሁ? ምን መናገርና ምን መጠየቅ እንዳለባችሁ ነው የምነግራችሁ። አንደኛና የመጀመሪያው ምን ማድረግ አለባችሁ? የደሞዝ ጭማሪ እፈልጋለሁ ብላችሁ መናገር አለባችሁ። ብዙ እህቶች አላቅም ምን አይነት እንደሚያደነዛቸው ወሬ አይድረሳቸው ይሁን መጠየቅ ስለማይችሉ ይሁን ምን እንደሆነ አላቅም፣ ወይም ኢትዮጵያ የተሰደዱበት ለምን ምክንያት እንደሆነ ስለማናቅ መጠየቅም የማይችሉ ይሁን አላቅም። ብዙ እህቶች በተመሳሳይ ደሞዝ ነው የሚሰሩ። ነገር ግን ኮንትራት ከጨረሳችሁ በኋላ 2 አመት ከ3 ወር ሊሆን ይችላል፣ 2 አመት ሊሆን ይችላል። እንደየቤቱ እንደየሀገሩ ልዩነት ስላለው 2 አመት ከጨረሳችሁ በኋላ የደሞዝ ጭማሪ አለ። ለምሳሌ ዱባይ 1000 ድርሃም እየሰራችሁ ከሆነ 1200 1300 ድርሃም ይከፍሏችኋል። ለምን? አንደኛ ብዙ ነገር ታውቃላችሁ፣ ስለ ቤቱ፣ ስለ ጽዳቱ፣ ስለ አሰራሩ ብዙ ነገር ታውቃላችሁ። ሲቀጥል ደግሞ እናንተን ወስደው ሌላ ሰራተኛ ሲያመጡ ብዙ ብር ከፍለው ስለሚያመጡ ለእናንተ ያን ነገር ቢከፍሏችሁ ምንም ነገር የሚጎዳቸው ነገር የለም። 300 200 ብር ቢጨምሯችሁ። ቤሩት ሊባኖስ ደግሞ በ150 ብር ነው ኮንትራት የሚጨረሰው፣ ወይም በ150 ብር ነው። ነገር ግን አንዳንዶቹ ዝም ብለው 200 ብር ሊሰጧችሁ ይችላሉ ጥሩ ሰዎች ካጋጥሟችሁ። እና በዛን ሰዓት ምን ታደርጋላችሁ? ደግሞ እናንተ ኮንትራት ከጨረሳችሁ በኋላ ደሞዝ ጨመሩላችሁ አልጨመሩላችሁም የመጀመሪያው የኮንትራት ሰዓት 2 አመቱን ማለት ነው ምን ማድረግ አለባችሁ? ደሞዝ እንዲጨመረኝ እፈልጋለሁ። እነሱ ቤት መቀጠል የምትፈልጉ ከሆነ እናንተ ብቻ ሳይሆኑ እነሱ አብራችሁን ቀጥሉ ብለው ገና ኮንትራት ከማለቁ በፊት 1 ወር ወይ 2 ወር ሲቀረው ይነግሯችኋል። ምክንያቱም እናንተ የምትሄዱ ከሆነ ሌላ ሰራተኛ እንዲያመጡ፣ እናንተ እዛው የሚቀጥሉ ከሆነ ማድረግ ያለባቸውን ነገር ብል መጨመር ሊሆን ይችላል፣ ወረቀት ማሳደስ ሊሆን ይችላል። ብቻ የተለያዩ ነገር ማድረግ ያለባቸውን ነገር ለማድረግ 2 ወር ወይ 1 ወር ሲቀራችሁ ይናገሯችኋል። መቀጠል ትፈልጊያለሽ ወይስ መቀጠል አትፈልጊም ምናምን ብለው። በዛን ሰዓት እናንተ ምን ማድረግ አለባችሁ? ከተመቻችሁ ከዛ ቤት እየኖራችሁ ከሆነ ብትቀጥሉ ምንም አይነት ጉዳት ከሌለው ማለት ነው። የደሞዝ ጭማሪ እፈልጋለሁ፣ ደሞዝ የምትጨምሪ ከሆነ መስራት እችላለሁ፣ ነገር ግን ደሞዝ የማትጨምሪኝ ከሆነ ከዚህ ቤት የመቀጠል ፍላጎት የለኝም ብላችሁ መናገር አለባችሁ። ብዙ እህቶች ያለ ደሞዝ ጭማሪ ነው የሚሰሩት። መዳሜ እኮ ጥሩ ናት ምናምን ትላላችሁ። እዚህ ጥሩና ግን ምንም ያገናኘው ነገር የለም። መዳምስ ጥሩ ብትሆንም ግምን ብትሆንም ስራና ስራች ነው። ጸባዩ ለራሷ መጥፎና ግም መሆኑ ለራሷ ነው። መዳሜ ጥሩ ስለሆነ ችግር የለም ባለኝ ደሞዝ ብሰራ ምናምን ትላላችሁ። በጣም ብዙ እህቶች እንደዚህ አይነት ችግር ያጋጥማቸዋል። ግን ለእናንተ ትንሽ ብር ቢጨመራችሁ የመስራት ሞራላችሁ ለራሱ ይጨምራል። ሲቀጥል ደግሞ በየአመቱ በምትጨምሩበት ሰዓት እናንተ ብዙ ነገር እያወቃችሁ ነው የምትሄዱ። ለምሳሌ ዛሬ ወደ አረብ ሀገር እንደገባችሁና ወይም ወደ መዳም ቤት እንደገባችሁና ከ2 አመት በኋላ ያላችሁን ነገር ስታወዳድሩት የሚበልጠው የትኛው ነው? አሁን ያላችሁበት መዳም ቤት ከገባችሁ ኮንትራት ከጨረሳችሁ በኋላ ያለውን ነገር ነው። ስለዚህ ብዙ ነገር ስለምትችሉ የምግብ መስራት፣ የጽዳት፣ የተለያዩ ነገሮች ታውቃላችሁ። ቋንቋ መናገር ባትችሉ ብዙ ነገር ትሰማላችሁ፣ መላክ ትችላላችሁ ምናምን ነገር። በዛን ሰዓት ደግሞ ምን ማድረግ አለባችሁ? ደሞዝ ጭማሪ እፈልጋለሁ ብላችሁ ደሞዝ ማስጨመር አለባችሁ። ኮንትራት ጨርሳችሁ ከዛ ቤት መቀጠል የምትፈልጉ ከሆነ። ሁለተኛ ነገር ደግሞ ምን ማድረግ አለባችሁ? ኮንትራት ጨርሳችሁ ከዛው ስትቀጥሉ 3ኛ አመት ሊሆን ይችላል፣ 4ኛ አመት ሊሆን ይችላል፣ 5ኛ አመት ሊሆን ይችላል፣ ኦር ከዛ በላይም ሊሆን ስለሚችል ምን ማድረግ አለባችሁ? በሁለተኛ ደረጃ ከዛ ቤት መቀጠል በምትፈልጉ ሰዓት ክላስ ከሌላችሁ ክላስ እንዲሰጣችሁ፣ ሽንት ቤት ለራሳችሁ ከሌላችሁ ሽንት ቤት እንዲሰጣችሁ፣ ሽንት ቤት ክላስ ካላችሁ ደግሞ ከክላስ ወይም ከሽንት ቤት ውስጥ ለእናንተ እንዲደረግላችሁ የምትፈልጉት ነገር ካለ፣ ለምሳሌ ክፍላችሁ ውስጥ ደና ምኝታ ከሌለው እንደ ብርድ ልብስ ምናምን ነገር ደና ነገር ከሌለው እንደዚህ አይነት እፈልጋለሁ፣ እንደዚህ አይነት ነገር የምትቀይርልኝ ከሆነ፣ ይሄን ነገር የምትጨምርልኝ ከሆነ፣ እንደዚህ የምታደርጉልኝ ከሆነ ችግር የለም ይቀጥላለሁ። ለምሳሌ ቁም ሳጥን የሌላችሁ ሊሆን ይችላል። ለእናንተ ግዴታ ቁም ሳጥን ማምጣት አለባችሁ።
እንደነሱ ከለሩ ምናምን ሳይሆን ብቻ ልብሳችሁን ሸክፎ እንዲይዝላችሁ የሆነ ዝርክርክ ያለ ነገር እንዳይሆንባችሁ የዛን ጊዜ ይሄን እንዲያደርጉላችሁ እናንተ መናገር አለባችሁ። ካልተናገራችሁ ሁልጊዜ ዝም ነው የሚሏችሁ። ክፍላችሁ መጥተው አያዩትም። አንዳንዶቹ ሊያዩት ይችላሉ፣ ግን ደግሞ የራሳችሁ ጉዳይ ነው የሚሉ ስለናንተ ምንም አያገባቸውም። ብትታመሙ፣ ብትሞቱ፣ የሆነ ችግር ቢደርስባችሁ ከራሳችሁ ከሰውነታችሁ ላይ እናንተ ምንድነው የሚያደርጓችሁ? አውጥተው ወደ ቢሮ፣ ከቢሮ ወደ ኢትዮጵያ ነው የምትሳፈሩት። ስለዚህ ለራሳችሁ ማወቅና መጠንቀቅ ያለባችሁ ራሳችሁ ናችሁ እንጂ እነሱ ለእናንተ አይደለም። ለምሳሌ አንዳንድ ብዙ አመት የቆየ ፍርናሽ ካለ የሆነ ጥቃቅን ተባይ ምናምን ሊያመጣ ይችላል። ምንም አይነት ብታጸዱት ምንም ብትሉትም በራሱ ሊያመጣ ይችላል። ከዚህ አንድ ጓደኛዬ አይቻለሁ እንደዚህ አይነት ነገር አስቀየረችው። ስለዚህ እናንተ ደግሞ እንደዚህ አይነት አጋጣሚዎች ካሉ ከክፍላችሁ ለራሳችሁ የሚያስፈልግ ነገር ካለ እንዲያሟሉላችሁ፣ እንዲገዙላችሁ፣ እንዲቀይሩላችሁ ካደረጋችኋቸው ከነሱ ቤት መቀጠል አለባችሁ እንጂ ዝም ብላችሁ እኮ ምስኪን ናት፣ እዚህ ቤት እኮ ስራ የለም፣ ምን ችግር አለው፣ ክፍል ባይኖረኝም ሳሎን ብተኛ ምናምን ትላለች። ሲጀመር አረብ ሀገር ጥሩና ግን ምን ያገናኘዋል? በእርግጥ ጥሩ ያስፈልጋል፣ ግን ደግሞ ብትነጫነጭም ስራችሁን ከጨረሳችሁ አለቀ። አመሯ ነው ተነጫንጫ ጩሃ ትቀራለች። እናንተ ምናችሁንም አይቀንሰውም። ስለዚህ እነዚህ ሁለት ነገሮችን በስነ ስርዓት ለመተግበር፣ ለመጠየቅ፣ ለመናገር መሞከር አለባችሁ። ለራሳችሁ የሚያስፈልጋችሁን ነገር ከመዳም ቤት ላለመፍራት እንደዚህ ላለማለት ነው መሞከር ያለባችሁ። ለመናገር ትፈራላችሁ። ደሞዝ ለመጠየቅ የሆነ ነገር እንዲገዛላችሁ ለእናንተ የሚያስፈልግ ነገር ግዴታ የሚያስፈልግ ነገር ከሆነ ለመናገር ምናምን ትፈራላችሁ። ምንም እኮ የሚያስፈራ ነገር የለም። እናንተም ሰው እነሱም ሰው እኮ ናችሁ። በእውነት እንደዚህ ቀረብ ብላችሁ ስላላያችኋቸው ነው እንጂ እንደነሱ እኮ በጣም ፈሪ የለም። እናንተ ስራችሁ በጣም ጎበዝ ከሆነ በጣም ጠንካራ ከሆናችሁ ምንም ቋንቋ ባትችሉም የምትሰሩት ስራ የእናንተ አይንና የነሱ አይን ተመሳሳይ ነው። አንድ ነገር ሲቋሽና አንድ ነገር ንጹህ ሲሆን ታውቃላችሁ፣ እነሱም ያውቃሉ። ቋሽሾ ግን ንጹህ ነው አትሉም፣ ንጹህ ነው ግን ቋሽሿል አትሉም። ስለዚህ ስራችሁን በአግባቡ ከሰራችሁ፣ ስራችሁን በደንብ ከሰራችሁ ምንም ያስደነግጥ ምንም የሚል ነገር እኮ የለም። አትፍሯቸው። በእውነት እንደነሱ የሆነ ነገር እኮ የለም። ምን እንደምላችሁ በጣም ነው የሚፈሩን እኮ እኛ። አባቴ ምን ተከባብራችሁ ለመኖር ከፈለጋችሁ የሚያስፈልጋችሁን ነገር አትፍሩ ማለት ለመጠየቅ አትፍሩ። ሲቀጥል ደግሞ እንደዚህ እሷ እኮ ምስኪናት እንደዚህ ያላችሁ የሆነ ነገር አታለባብሱ። ለእናንተ የሚያስፈልግ ነገር ካለ መኝታ፣ ሽንት ቤት ሊሆን ይችላል። ምግብም ከሌለ እንዲያመጡላችሁ ወይም ሰርታችሁ እንድትበሉ መጠየቅ መናገር አለባችሁ። ካልሆነ መውጣት ቤት እኮ አለ እናንተን የሚፈልግ ትክክለኛ አረብ ሀገር ሰርታችሁ ታላውጣችሁ ወደ ሀገራችሁ መመለስ የምትፈልጉ ሴቶች ከሆናችሁ ብዙ ነገር እኮ ሞልቷል። ስለዚህ እነዚህ ነገሮች እንድትተገብሯችሁ ነው እምላችሁ። ኮንትራት ጨርሳችሁ ከነሱ ስትቀጥሉ እነዚህን አልባ ዝም ብላችሁ በተመሳሳይ ደሞዝ አትስሩ። ሳይመቻችሁ አትኑሩ ከአንድ ቤት። የዛሬ ቪዲዮ ይሄን ይመስል ነበር። ለዚህ ዩቲዩብ ቻናል ግን አዲስ ከሆናችሁ ሰብስክራይብ እና ላይክ ሼር እያደረጋችሁ ቤተሰብ ብትሆኑ አሪፍ ነው። እንደዚህ አይነት ጠቃሚ ቪዲዮዎች ይደርሳችኋል።